እኔ የምላችሁ እህቴን ሳምሪን አንድ ጊዜ ገላታለች፣ አንድ ጊዜ አሰቃይታለች፣ አንድ ጊዜ እንዲሆናለች የምትሉት ማለት ነው። በመጀመሪያ ደረጃ እሷን ሁላችሁም የኦሮሞ ህዝቦች ወይ ይቅርታ እንድትጠይቋት እሷ ከኔ ጋር ብዙ ነገር ሆናልኛለች፣ ብዙ ነገር ተጨንቃልኛለች። ልክ እንደ እናቴ ሆና ሆስፒታል ውስጥ ከኔ ጋር ሆና እስከወልድ ድረስ ጭንቄን ሁሉ ነገሬን ከኔ ጋር ተጨንቃለች፣ ከኔ ጋር ተሰቃይታለች። ለኔ ብላም ደግሞ ተሰድባለች። ለኔ ብላ ብዙ ነገር ደርሶባታል። ለዚህ ይቅርታ ጠይቋት። እህቴን ደግሞ ስሜን ከሀገር አንስታ ያነሰችውን እኔ አገር ስገባ እሷን እጠይቃታለሁ። እናማ የሳምሪን ስም አጥፍተሻልና እሷንም ይቅርታ ጠይቂያት። እሷ ደላላ አይደለችም፣ አልሸጠችኝም። ዛሬ 3 የኦሮሞ ልጆች መጥቶ እኔን ጠይቆኛል። ጥያቄም ደግሞ ጠይቆኛል። እንደ ጠየቁኝ መሰረት ማለት ነው እኔ ያመጣሁት እርግዝናውን ከኢትዮጵያ ነው። በቃ እኔ ያመጣሁት ከኢትዮጵያ ነው፣ ከዚህ አይደለም፣ አልተሸጥኩም። ምንም የደረሰብኝ ነገር የለም። እኔ እርግዝናውን ያመጣሁት ከኢትዮጵያ ነው። እኔ የወለድኩት ከወለጋ ልጅ ነው። የልጅ አባትም ወለጋ ነው። እና እኔ ከአረብ አይደለም የወለድኩት። እኔ አሁን ምንም ነገር አልፈልግም። ኢትዮጵያ ብቻ መግባት ነው። ወደ እናቴ ኢትዮጵያ መግባት ነው ፈልገው። ለኔ ብላችሁ አትጣሉ። ፎቶዬንም ደግሞ ሚዲያ ላይ አትለጥፉብኝ። እኔ የተናገርኩ ያለሁት ነገር እውነቱን ነው። በቃ እመኑኝ። እኔ ያመጣሁት እርግዝና ከኢትዮጵያ ነው። ከፍቅረኛዬ ነው ያረገዝኩት። ኢትዮጵያ መግባት ፈልጋለሁ። ልጄንም ደግሞ እዤ ኢትዮጵያ መግባት ፈልጋለሁ። እኔ ምንም ነገር አልፈልግም። በቃ ለኔ ብላችሁ አትጣሉ። እኔ ከኢትዮጵያ ነው ያመጣሁት እርግዝናውን፣ ከፍቅረኛዬ ነው ያረገዝኩት። ተው እያለች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ውድና የተከበራችሁ የከዶ ጅማ ቲዩብ ቤተሰቦች አላህ በያላችሁበት ሁሉ ሰላሙን ይስጣችሁ። ሰላም ሆኖልኝ ከክፉ አደጋ ይጠብቃችሁ ማለት ነው። የዚች ልጅ ነገር እንግዲህ በጣም አወዛጋቢና አነጋጋሪ ሆነዋል። በመጀመሪያ ደረጃ እኔ ወላሂ ከምንም በላይ በጣም ነው ያሳዘነችኝ። እንደ አንድ እናት ወልዳ እንደዚህ መንገላታት ልጅ ናት ገና። እዚህ ጋር ምንድነው ራበሽ ጠማሽ እንደው በስራቱ ራሱ እኮ አንድ ቀን አልተኛችም ልጅቷን። በቃ መጀመሪያ እስቲ እሷን ተንከባከቧት። ልጅቷን አንገላታችኋት እኮ አንዴ በጥያቄ አንዴ በስራቱ ልብስ እንኳን እንዴት ነው የሚባለው እኛ ሀገር አሁን ወላሂ ማጂን የወለዳችሁ ብቻ ነው ይሄ ስሜት የሚገባችሁ። ዛሬ ወልዳችሁ ቁጭ ብላችሁ በቃ እንትን ላይብ ላይ ማምጥቶ ሲያስቀምጧት ምን ወግባችሁ ያለው ስሜት የሚሰማችሁ ስሜት እንዴ! እኔ ሳስቦች ልጅ እውነት ወልዳ ነው እላለሁ። በቃ ግራ ነው ግብት የሚለኝ። አንድ ደግሞ ጥያቄ ሆነብኝ ነገር ማለት ነው። ሲናገሩ ሁሉም የተለያየ ነገር ነው የሚናገሩት። አወዛገቡን። አንዱ ከመጣች 10 ነው ይላል፣ 10 ወር ነው ይላል። አንዱ 9 ወር ነው ይላል፣ አንዱ 7 ወር ነው ይላል። አንድ እኔ ጥያቄ ሆነብኝ። እቺ ልጅ በወለደችበት ቀን ማለት ነው ኢትዮጵያ ለመሳፈር እንትን ኤርፖርት ሄዳ ነበር። ከዛን ነው ያስመለሷት ማለት ነው። እና አስመለሷት፣ ወለደች። እንዴት ነው ነገሩ? ምንም ግራ ግብት የሚል ነገር። አሁን እናት ምን ትላለች? እኔ ልጄ ሜዲካል ተመርምራ ብዙዎች አሁን ኮመንት ላይ ራሱ አይቻለሁ። ከኢትዮጵያ መጥቶ ራሱ እኮ የሚያረግዙ አሉ፣ እርግዝና ይዞ የሚመጡ አሉ። ለምን? ወይስ ደግሞ ከ5 ቀን ከ6 ቀን በፊት ምናምን እንደዚህ ይመረመሩና ወይ ደግሞ የሽኝት ምናምን ሀይ ይባባላሉ። ከዛን ሳያውቁ ቅሬት ይቀርባቸዋል በዛች የመጨረሻ ቀን ምናምን። እና ልጄ ደግሞ ልትሄድ ከ3 ቀን በፊት ነው ምርመራ ያደረገችው። 2 ቀኑም ራሱ
ምርመራ አደረገች ከመሄዷ 3 ቀን በፊት። ከዛን 2 ቀን ደግሞ አዲስ አበባ አብረን ያደርነው አብረን ነበርን። ከማንም ሰው ጋር አልተገናኘችም። ምንም አይነት ቦታም አልሄደችም። ኬት ነው ያመጣችው? በተመረመረችው ከ3 ቀን በኋላ ነው የበረረችው። ተመረመረች 1 ቀን በሉ። ከዛን አዲስ አበባ 2 ቀን ቆየች። ከእናቷ ጋር ነበረች። አብረን ያደርን አብረን ነበርን። እንደዛ ነው የበረረችው። እና ልጄ ኬት ነው ያመጣችው? እንደው ዲኤን ትቺ ልጅ እንደው ትመርመርና ወይስ በቃ ይገላግሉን እንዴ? አወዛገቡን እኮ እያለች ነው እናት ማለት ነው። እኔ ያለ አባት አሳድጊያት ትጦረኛለች ብዬ አሳድጊያት ያለ አባት ልኪያት ከሄደችም 9 ወር ሞልቷታል አሁን ትላለች እናት። ደውላም አታቅም፣ ያለችበትም አላቅም። ኢትዮጵያ ደግሞ ንጉሴ የሚባል ደላላው እሱ የላካት እኔ ስጠይቀው ራሱ ለሰጠኝ ሰው ሂጂና ፈልጊ ሲለኝ ነበረ። አላቅም ሲለኝ ነበር። 9 ወር ሙሉ እየጠየኩት ነበረ አለች። ኢማጂን ይታያችሁ እንዴት ስልክ የላትም ወይስ እንዴት ነው 9 ወር ሙሉ ማለት ነው። እና ይሄ ፎቶ ደግሞ በቃ ከሰውየው ጋር ቁጭ ብላ ምናምን ሌላ ነገር ነው የሚመስለው። እንዴት ነው ሻይ ቤት ከአረብ ጋር ሄዳ ምናምን። ይሄ ፎቶም ያጠራጥራል ታውቃላችሁ። ሲቀጥል ደግሞ ማለት ነው ግርም ምን ነው በቃ እንደው እሷ ዋና በሰላሟ መገላገሏ አልሐምዱሊላህ 2 መሆኗ ነው እንጂ ብዙ በቃ የሚያስጠይቃቸው ጥያቄ አለ። አሁንም በሆን ፈርታ ይሁን እንዴት ምን ሆና ይሁን አላቅም። አነጋገሯ ራሱ ማለት ነው። ያው ከሳምሪ ጋር ብትወጣች ልጅ ምናልባት አሁን አንድ ሰው እናንተ አሁን የሆነ ቦታ ታግታችሁ ከሆነ አንድ ሰው አግቷችሁ ከሆነ እሱ የሚለውን ነው የምትሉ። ለምን ለህይወታችሁ ስለምትፈሩ በዛን ሰዓት ያ ሰው ብቻ ነው የሚደርስላችሁ እዛ ጋ ያለው ማለት ነው። ለዚህ ሲመስለኝ በቃች ልጅ በፍርሃት ነው የምትናገረው ማለት ነው። እና አንዳንድ ሰው ፍርሃትም አለባት ይላል። እውነትም ደግሞ ከዚህ አይደለም ከኢትዮጵያም ነው የሚልም አለ ማለት ነው። እና እሺ ደላላው መጀመሪያ ምንድነው ያለ ልጄ የት ነው ያለችው ሲል ብላና ስትጠይቅ 185,000 የኢትዮጵያ ክፈይ አላት። እና አመጥልሻለሁ ወደ ኢትዮጵያ መልሳታለሁ አለ። ይሄ ነገር ሳይከሰት በፊት። ከዛን ደግሞ በቀደም ይደውልላትና ምን ይላል? ልጅሽ እኮ ወልዳለች፣ ልጅሽ እንኳን ደስ አለሽ ወንድ ልጅ ወልዳልሻለች ይላታል። እንዴት አልኩት አለች። እናት ናት ስትጠየቅ እንደዚህ ምትል ስቅስቅ እያለች እናት። እና ምን ይላታል? በቃ 60,000 ብር አምጪና እኔ ወደ ኢትዮጵያ አስገብልሻለሁ ከነ ልጇ ሲል፣ እንዴ እኔ ብር ከየት አመጣለሁ ትሏለች። አሁንም ማለት ነው እዚህ ሚዲያ ላይ እኛ እየተወዛገብን እሱ ደላላ ከኢትዮጵያ ያስመጣት ደላላ ሸዋሸዋ ሊሰራ አሁንም ማለት ነው። የሚገርማችሁ ነገር ከዛም መጨረሻ ላይ ኧረ እኔ ብር የለኝም ስትል በቃ አንድ 20,000 ፈልጊና እኔ ጨምሬ ያስመጥልሻለሁ አለኝ ብላ ስቅስቅ ብላ እናት ማለት ነው ስቅስቅ ብላ ስታለቅስ ነበረ። ያለ አባት ጥሬ ለፍቼ ያሳደግኳት ልጄ ታሳልፍልኛለች ብዬ እንደዚህ ሆነች፣ እንደዚህ ያደረጉብኝ። ግን ልጄ ከአረብም ትውለድ ከኢትዮጵያም ትውለድ፣ እኔ አሁን የምፈልገው ነገር በቃ ልጄን በሰላም ወደ ኢትዮጵያ እንድታስገቡልኝ ነው የኢትዮጵያ ሕዝቦች እኔ የምፈልገው ትላለች እናት ማለት ነው። ዋና ነገር ልጄ በሰላም እንትን መገላገል ነው፣ በሰላም 2 መሆኗ ነው። እና ወደ ኢትዮጵያ አስገቡልኝ እባካችሁን፣ ተባብራችሁ ከዛ ካለችበት አውጡልኝ ብላለች ማለት ነው። እኔ ሀቂቀተን ልጅቷ ኢትዮጵያ እንደው በገባች በቃ እንደው እናቷ ጋር እንትን በሆነች እርግዝናው ይሄን አይል እንትን ትልቅ ሳይሆን ለምን እንዳልገባችም የኔም ጥያቄ ነው። የወለደችውም ደግሞ እንትን እንደሰማችሁት በ7 ወር ነው ተባለ። በምጥ መርፌ ትውለድ እነት ደግሞ ያኔ እንደዛ ሲጫጫው ፈርታ የሆነ በድንጋጤም ልጁ ተወልዶ ይሆን አላቅም የሆነ ሰዓት ልትሸኝ ነበረች። ከኤርፖርት መልስ ወለደች። አሁን እቺ ልጅ ብትሳፈር ኤርፖርት ላይ ልትወልድ ነበር፣ አየር ላይ ልትወልድ ነበረ። እንዴት ነው ነገሩ? ግራ የሚገባ ነገር። ወይ ደግሞ ዲኤን ይመርመርልን ልጁና ምንረፍ እንግዲህ። ልጅቷ ደግሞ ይሁን ግግም ብላ ወይ ደግሞ ሰው የሚለው ነገር ከሷ ጋር ከወጣች እንውሰዳት፣ ከሳምሪ ጋርም እቺ ልጅ ትወሰድ
ትወሰድ ሲባል ምን ይላሉ? እኔ በፍጹም አልሰጥም ብላለች ሳምሪ ደላላ የተባለችው ማለት ነው። ልጅቷን አልሰጥም፣ እኔ መስጠት ካለብኝ ራሱ ለኤምባሲ ነው እንጂ የምሰጠው ለማንም አልሰጥም ብላለች ማለት ነው። አሁን ሰዎች የሚሉት ነገር ወይ ከሷ ጋር ልጅቷ ከተለየች እውነተኛ ነገር ልትናገር ትችላለች። እንትኑ አረቡ ደግሞ ሲጠይቃው ገዝቻታለሁ በብሬ ነው ገዛዋት ብሏል። እንዴት ነው ሚስትን ሴት ሰው እንዴት ነው በብር የሚገዛ ስለው አዎ በቃ በብሬ ነው የገዛው ብሏል። ሪከርድ ሁሉ አለ ተብሏል። እንደዚህ እንግዲህ አረቡ እኔ በብሬ ነው ገዛውት ሚስቴ ላርጋት ፈልጋለሁ ካለ እቺ ልጅ የሆነ አጠራጣሪ ነገር አለ፣ መናገር ያልፈለገችው ነገር አለ፣ የፈረችው ነገር አለ። በቃ ልጅቷ ራሱ እኮ ግራ አጋባችን። መጀመሪያ ምን መሰላችሁ? ሙባረክ ምሰማ አስገብቶ ሲጠይቃት ከሰውዬ ጋር አድረሽ ታውቂያለሽ? ያኔ አብረን አንድ ክላስ አንድ ወር ሙሉ አድረናል፣ ግን ሌላ ነገር አላደረግንም። ሪሊ በእናትሽ እውነት ነው? እንደዚህ ብላለች። አረቡ ደግሞ ሲጠየቅ ጊዜ አዎ ገዝቻት ነው ብለዋል። እዚህ ጋር ስትጠየቅ የሆነ ነገር ትመልሳለች፣ እዛ ጋር ስትጠየቅ የሆነ ነገር ትመልሳለች። እቺ ልጅ ተገዳ ነው ወይ ደግሞ ምንድን ነው? ግራ የሚገባ ነገር። አንደኛ ደግሞ አንዴ 10 ወር ከመጣው ትላለች፣ አንዴ 9 ወር፣ አንዴ 7 ወር። እሱ ፓስፖርት ላይ ማየት ይቻላል። እና ግራ ግብት ነው የሚላችሁ እና ብቻ እንዳለችውም በቃ ወደ ኢትዮጵያ ሸኙኝ፣ እኔ ከእናንተ ምንም አልፈልግም ተውኝ ብላለች ማለት ነው። ለዚህ ቪዲዮ አዲስ ሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አላህ ከእንደዚህ አይነት ነገር ይጠብቃችሁ። በጣም ከባድ ነው የምር።